ጤና ይስጥልን የተከበራችሁ የህብር ሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎችን እናሰማችኋለን። ዜናውን እናሰማችሁን ሀብታሙ አሰፋና ታምሩ ገላን ባለንበት ሰዓት አቆጣጠር የዛሬ መስከረም 16 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት ለክርስትና እምነት ተከታዮች እንኳን ለበዓለ መስቀሉ አደረሳችሁ ያል መልካም ምኞታችንን እንገልጻለን። ከዜናዎቹ በፊት አርዕስተ ዜናውን እናስቀድማለን። የፋኖ ወታደራዊ ጥቃት እየተጠናከረ መሄድ፣ የፋኖ ወታደራዊ ግስጋሴ የተጠናከረ መሄድ፣ ከተሞች ነፃ መውጣት መቀጠል፣ የአቡነ ማትያስ ጥሪ፣ የሰብአዊ መብት ጥሰቱና የሰማኮ ወታደራዊ ድሉና የፋኖ መሪዎች መስቀል በዓልና የማዋረድ ተግባር፣ ጀነራል አበባውና ምርኮኞቹ ኤርትራ ዝግጁ ነኝ ማለትና ሌሎችም ወቅታዊ ዜናዎች ያሉ ዝርዝሩ ነው። የአማራ ፋኖ ብሔራዊ ኃይል 3ኛ ቀኑን በያዘው ዘመቻ አርበኛ አደማሊ አባናዶ በምስራቅ አማራ ቀጠና እየወሰደ ያለውን ወታደራዊ እርምጃ አጠናክሮ መቀጠሉን አስታውቋል። ወልዲያ ከተማ ቀለበት ውስጥ ገብታለች። ደሴ ዙሪያ 8 ቀበሌዎች በፋኖ ቁጥጥር ስር ውለዋል። ዘመቻው ተጠናክሮ እንደሚቀጥል የፋኖ ግስጋሴ ያሰጋው አገዛዝ ባንኮችን እየዘረፈ ጭምር መሸሽ መጀመሩ ተገልጿል። ህዝቡ ጥንቃቄ እንዲያደርግ አርበኛ ምሬ ወዳጆ ጥሪ አቅርበዋል። የአማራ ፋኖ ብሔራዊ ኃይል 3ኛ ቀኑን በያዘው በአርበኛ ዘመቻ አደማሊ አባናዶ ዛሬ መስከረም 16 ቀን 2018 ዓ.ም በተለያዩ ግንባሮች የወሰዳቸውን ወታደራዊ እርምጃዎች ተከትሎ ከፍተኛ ድል መቀዳጀቱን፣ በወልዲያ ዙሪያ እየተካሄደ ያለው ውጊያ በጠላት ላይ ድል መቀዳጀቱና ወልዲያ ቀለበት ውስጥ መግባቷን፣ በደሴ ዙሪያ እየተደረጉ ያሉ ወታደራዊ እንቅስቃሴዎች ተጠናክረው መቀጠላቸውና 8 ቀበሌዎች በፋኖ ቁጥጥር ስር የዋሉ ሲሆን በወልዲያ አገዛዙ ስልጣን አስጠባቂ ኃይል እርስ በርስ እስከ መታኮስ መድረሱን ጭምር አስታውቋል። ይህ በእንዲህ እንዳለ በደቡብ ወሎ ዞን የለገሂዳ ወረዳ ዋና መቀመጫ ወይና አምባ ከተማ ማምሻውን በፋኖ ቁጥጥር ስር መዋሏ ታውቋል። በዚሁ ቀጠና አንድ ኮሎኔልና 8 ክላሽ መማረኩን መካነ ሰላም ከተማም በፋኖ ቁጥጥር ስር መዋሏ ታውቋል። የአማራ ፋኖ ብሔራዊ ኃይል በየቀጠናዎቹ ያሉ ወታደራዊ እንቅስቃሴዎች ተጠናክረው መቀጠላቸውን በተለይም በምስራቅ አማራ ቀጠና ምኒልክ ዕዝ እየተወሰደ ያለው ዘመቻ አርበኛ አደም አሊ አባናዶ 3ኛ ቀኑን በያዘው የዛሬ ወታደራዊ ውሎ የአብይ አገዛዝ ስልጣን አስጠባቂ ጦር ከፍተኛ ሰብአዊና ቁሳዊ ኪሳራ ማስተናገዱ ተገልጿል። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ዕዝ የህዝብ ግንኙነት ኃላፊ አርበኛ ዮሐንስ ንጉሱና የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ የህዝብ ግንኙነት ኃላፊ አርበኛ በፈንታው በጋራ ለመገናኛ ብዙሃን በሰጡት ማብራሪያ በቀጠና ያሉ ወታደራዊ እንቅስቃሴዎች ተጠናክረው ከፍተኛ ድል መቀዳጀታቸውን አስታውቋል። አርበኛ በፈንታው የተገኙ ወታደራዊ ድሎችን በደሴና ወልዲያ ዙሪያ የነበሩ እንቅስቃሴዎችና ወልዲያ ከተማ ቀለበት ውስጥ መግባቷን ጭምር አስታኮ ተጨማሪ ማብራሪያ ሰጥቷል። የፋኖን ጥቃት መቋቋም ያቃተው አገዛዝ ከፍተኛ መረበሽ ውስጥ መውደቁን አስታውቋል። ይህ በእንዲህ እንዳለ አማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባልና የምስራቅ አማራ ቀጠና ምኒልክ ዕዝ ዋና ሰብሳቢ አርበኛ ምሬ ወዳጆ በዘመቻ አርበኛ አደማሊ አባናዶ አገዛዙ እየደረሰበት ያለው ወታደራዊ ሽንፈት ተከትሎ ባንኮችን ጭምር እየዘረፈ ለመፈርጠጥ መገደዱን ህዝቡ ንብረቱን እንዲጠብቅ ጭምር ጥሪ ያደረገ ሲሆን ፋኖ የህዝብ መገልገያ ተቋማትና የህዝብ ንብረት ባንኮችን ጨምሮ እንደማይነካ ገልጾ ለህዝቡ ጥሪ አቅርበዋል። ማለዳ ላይ በፍጥነት ወንዳችን ነው የተቆጣጠር ነው። በርካታ ጦር መሳሪያ እንደምታውቁት በርካታ ተተኳሽ ኦራልም ጭምር ሞርተሮች፣ ዲሽቃ፣ ብሬን ስናይፐሮች፣ የነፍስ ወከፍ ክላሾች፣ ተተኳሾች፣ ኤፍ1 ቦምብ በጥቅሉ ያው የተገኘውን የምታውቁት ነው። ከዛ በመቀጠል ወዲያው ተንደርድረን ዋናውን መቀመጫውን ሙጃ ከተማን በመቆጣጠር ጊዳን ወረዳን ሙሉ ለሙሉ 23 ቀበሌዎችን በመቆጣጠር 100% በእጃችን ያስገባንበት። ከዛም ቀጥለን እንግዲህ በተመሳሳይ ወንዳች በተያዘበት ዕለት አንዱ ቀጠና የነበረው በቅሎ ማነቂያ እስከ ድልብ ድረስ ነው። እሱንም ወዲያውኑ ከወንዳች ጋር እኩል ነው ማለዳ ላይ ነው ምሽጎቹ የተሰበሩት። ምሽጉን እንግዲህ በፎቶ በቪዲዮ እንዳያችሁት በጣም ኮንክሪት የሚባል ምሽግ ነው። በጣም መልክዓ ምድሩ በጣም ቅዝቃዜ የተሞላበት በጣም ከፍታ ቦታ ነው ይታወቃል። ለዛ ነው የዘመቻ ስምሪታቸው ያዙሪቱ መጀመሪያ ነው የምንለው። የጠላት በደንብ የተጠና ነው። በርካታ በዚህ በሚዲያ ለሚዲያ ፍጆታ የማይበቁ እጅግ የከፉ በሰው ልጅ ላይ ሊደረጉ የማይገቡ ነገሮችን በሙሉ ይደረግበት የነበረ ቀጠና ነው። እንግዲህ በብልጽግናው አገዛዝና በባዕዴን ካድሬዎች እሱን ነገር ሁሉ ተሻግረን ድርምስምስ አድርገን የገባንበት አጠቃላይ ከሙጃ ጀምሮ እስከ ወንዳች ቀጠናውን ጭምር ከወንዳች ጀምሮ እስከ ድልብ ድረስ በመቆጣጠር በፍጥነት ወደ ሌሎች ቀጠናዎች ነው የሄድነው። አጠቃላይ ይሄን በማድረግ ሙሉ ሰሜን ወሎን አሁን ላሊበላ የተወሰነ ቦታ፣ ጋሸና የተወሰነ ቦታና ወልዲያ ከተማ አካባቢ ያለው ሁኔታ ነው የቀረው። ወልዲያ ከተማ አሁን ወገን ከበባ ውስጥ አስገብቷት ያለች ናት። የብልጽግናው
አገዛዝ አለ ማለት አይቻልም። ሚሊሻ፣ አድማ ብተና፣ ፖሊስ ከመከላከያ ከካድሬ ከአድማ ብተና እርስ በርስ እየገጠሙ ያሉበት እኔ ልሽሽ እየተገፋፉ ያሉበት ማን ሸሽቶ ማን ይቀራል በሚል ከፍተኛ ጸብ ውስጥ የገቡበት ሁኔታ ነው ያለውና አጠቃላይ ወልዲያ ዓለም አቀፍ ስታዲየም ውስጥም አንድ ከፍተኛ የመከላከያ አመራር የጎንደር ልጅ ዘመቻ መሪ ማለት ነው በአገዛዙ በተለይ ደግሞ ከሌላ ብሔር በተተኮሰ ጥይት ከመመታቱ ጋር ተያይዞ ከፍተኛ እርስ በርስ ተኩስም የነበረበት በዚህ ሁኔታ ወልዲያ ማሉ ማለት አይቻልም። ወደ ሐራም እየሸሹ ከሐራም ደግሞ እምነት ስለሌላቸው በቅርቡ ጃራ ማሰልጠኛ ካምፕንም ስለመታ ነው አካባቢውንም ሊቆርጡ ይችላሉ በሚል በከፍተኛ ስጋት ነው ያሉት። ድሮም የነበሩበት ሁኔታ ታውቁታላችሁ። አሁንም ደግሞ ከደንባራ በቅሎ ቃጭል ተጨምሮ በሚባለው ትረት ብንገልጻቸው ነው የሚሻለው። በዛ ሁኔታ ነው ያሉት። አጠቃላይ ሰሜን ወሎ ሙሉ ለሙሉ በሚባል ደረጃ በሚኒሊክ ስር ቁጥጥር ወድቋል። ባንኮችን እየዘረፈ እያሸሸ ያለበት ነባራዊ ሁኔታ ነው ያለው። እንግዲህ ከፍተኛ የካድሬ መኪኖችም ያገዛዙ ሰራዊት ፋንጠባቂ ሰራዊት ተሽከርካሪዎችም በርካታ ነገር እየተማረከ ያለበት ሁኔታ አለ። ከዚህ ጋር ተያይዞ ደቡብ ወሎም በከፍተኛ ሁኔታ በርካታ ቀጠናዎችን እየተቆጣጠርን ያለንበት ሁኔታ ነው ያለው። ያገዛዙ ሰራዊት እየጠረነፈ መሸሻውን እያየ ያለበት ሁኔታ ነው ያለው። ብዙ ቦታዎች ላይ ተቆራርጦ ያው ካሁን በፊት በተደጋጋሚ እንናገር እንደነበረው ወደ አማራ ክልል የገባ ጠላት ባህር እንደገባ ቁጥር ነው። አንዳንድ ጊዜ ከክልሉ ሊወጣ መከላከያ ምናምን የሚባል አይነት አጀንዳ ሲሰጥ እንሰማለንና እንዴት ነው ሊወጣ የሚችለው መውጣት አይችልም እንል ነበርና መውጣት እንደማይችል የታየበት እውነት ነው። አሁን በእርግጠኝነትም አይወጣም። መልሶ ተደራጅቶም ሊታገልም ሊዋጋም በማይችልበት ደረጃ አድርሰነዋል። ያለው አማራጭ መካናይዝዱንም ሁሉንም ንብረቱንም አስረክቦ ወደ ኋላ መለስበታለሁ። አጠቃላይ ደቡብ ወሎም በዛ ደረጃ ያለበት ከወልዲያ በቅርብ ርቀት ስሪንቃ ከጀነቶ ከዩኒቨርሲቲ ወጣ ብሎ ከጀነቶ ጀምሮ እስከ ጃሪ ድረስ ሐይቅ መግቢያ ድረስ ጥቁር አስፋልት በፋኖ ቁጥጥር ስር ነው ያለው። ባህር ዳር መስመር እንደምታው ሙሉ ለሙሉ የተያዘበት ሁኔታ ነው ያለው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ፓትርያርክ ብፁዕ አቡነ ማትያስ በዛሬቱ ኢትዮጵያ ግጭቶችን፣ መለያየትን፣ መጨካከንን፣ መገዳደልን፣ ዝርፊያንና እገታን፣ መድፈርን በዘመቻ መልክ ከዳር እስከ ዳር እየተተገበረ ይገኛል ሲሉ ቅሬታቸውን ገለጹ። ዛሬ በተከበረው የታላቁ የመስቀል ደመራ በዓል መልእክት ያስተላለፉት ብፁዕነታቸው በዘመናችን እየሆነ ያለው እጅግ አሳሳቢ ጉዳይ ነው፣ የቦታ ስም ቀራንዮ ነው በሚል ርዕስ ባሳተሙት በዓሉን በተመለከተ መጽሔት ላይ በሰፈረው መልእክታቸው ላይ አስተላልፈዋል። በቅዱስ መጽሐፍ በተግባርም እንደተገነዘብነው የመስቀሉ መልእክት በደልን እርግፍ አድርጋችሁ ተውና ታረቁ፣ ይቅርም ተባባሉ፣ በመካከላችሁ ፍጹም ሰላም ይስፈን፣ አንድ ሁኑ እንጂ አትለያዩ፣ ተባበሩ እንጂ አትጨካከኑ፣ የሰው ወገን ሁሉ እንደራሳችሁ አድርጋችሁ ውደዱ የሚል ነው የሚል የፓትርያርኩ መልእክትም ታዲያ ይህ ሁሉ የታለም ሲሉ ይጠይቃሉ። ቅዱስ ፓትርያርኩ የቦታው ስም ቀራንዮ ነው በሚለው በዚሁ መጽሔታቸው ላይ በታተመው መልእክታቸው ክርስቶስ በመስቀል የጥል ግድግዳን ቢንድልንም ብዙዎቻችን ጥሉ ይሻለናል ብለው በመነሳት ግጭትን፣ መለያየትን፣ መጨካከንን፣ መገዳደልን፣ ዝርፊያን፣ እገታን፣ መድፈርን በዘመቻ መልክ ዳር እስከ ዳር እየተገበሩት ይገኛሉ። ይህ በዘመናችን እየሆነ ያለ እጅግ አሳሳቢ ጉዳይ ነው ብለውታል። ይህ አይነቱ ምርጫም ሊጎዳንናም ሊያጠፋን ካልሆነ በቀር በምንም ተአምር ሊጠቅመን አይችልም። በጠብ የተጠመቀም ሰውም ሆነ ሀገርም በምንም አይነትም አናገኝም ሲሉም አስጠንቅቀዋል። ቅዱስ ፓትርያርኩ ለኢትዮጵያና ለኢትዮጵያውያትም ባስተላለፉት መልእክታቸው እባካችሁ ወደ እርቅናም ሰላም ወደ ስምምነትም አንድነትም እንምጣም፣ ልማታችን፣ እድገታችን፣ ክብራችንም፣ ግርማችንም፣ ኃይላችንም፣ ሞገሳችንም ያለው በይቅርታና በእርቅ ውስጥ ነው ሲሉም አጽንኦትም ሰጥተዋል። ሁላችሁም በያላችሁበት ቆም ብላችሁ አስቡም፣ ስለራሳችሁና ስለመጪው ትውልድም ዘላቂ ጥቅም አርቃችሁ ተመልከቱ ያሉት ቅዱስነታቸው እኛም ሆነን መጪው ትውልድ ተጠቃሚ መሆን የምንችለው አንዲትም ኢትዮጵያን እንደ ብዙዋን ኢትዮጵያም እንደ አንዲትን አድርገን ስንመለከት ብቻ ነው ብለዋል። ይህንንም እውነት የምናረጋግጠው በሰላማዊ ውይይትና በመደማመጥም አክራሪ ለሆኑ ንግግሮችም ጊዜ በመስጠትና ሰከን ብሎ በማሰብ ጥያቄዎችን ሁሉ በውይይትና በሕግ ብቻ ለመመለስም ቁርጠኛ በመሆን እንደዚሁም ለውይይትም እድል በመስጠትም እንጂ በኃይልና በጦርነትም አይቻልም ሲሉም ሐሳባቸውን ገልጸዋል። ቅዱስነታቸው አስተያየታቸውንም ሲቀጥሉ የአንድን ሀገር ሰንደቅ ዓላማ ማክበር ማለት የሀገሩን ሕዝብ ማክበር ማለት እንደሆነም ገልጸው
ተአምረ መስቀሉን ማክበር ማለትም ክርስቶስን ማክበርና መሳለም ማለት እንደሆነም ሊሰመርበት የሚገባ ሐቅና እውነታ ነው ብለውታል። በስተመጨረሻም የቅዱስ መስቀሉን ነገር ጠለቅ አድርገን ስናስተውለው ውስጥረ ሚስጥሩን ይቅርታም፣ እርቅ፣ መዳንን፣ ሰላምን፣ አንድነትን፣ አብሮነትን፣ በደል መተውን ፍንትው አድርጎም ያሳየናልም ብለዋል። በዓሉን ለምታከብሩ በመላው ዓለም ለምትገኙ የህብር ራዲዮ ቤተሰቦችም መልካም በዓል እንዲሆንላችሁ የዝግጅት ክፍላችን ከወዲሁ ይመኛል። በዓሉን ለምታከብሩ በመላው ዓለም ለምትገኙ የህብር ራዲዮ ቤተሰቦች በሙሉ መልካም የመስቀል በዓል እንዲሆንላችሁ የዝግጅት ክፍላችን ምኞቱን ከወዲሁ ይገልጻል። የአማራ ፋኖ ብሔራዊ ኃይል በሰሜንና ደቡብ አማራ ቀጠናም በተለያዩ ግንባሮች የወሰደውን ወታደራዊ እርምጃ ተከትሎ ድል መቀዳጀቱን አስታውቋል። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ዕዝ ዳግማዊ ቴዎድሮስ 5ኛ ኮር ጥቁር አንበሳ ክፍለ ጦር ድልበር ብርጌድና ንስር ብርጌድ በጠላት ላይ ደፈጣ ጥቃት ሰንዝረው ድል መቀዳጀታቸውን ዛሬ መስከረም 16 ቀን 2018 ይፋ ባደረገው መረጃ ገልጿል። ጥቃቱ የተፈጸመው ትላንት መስከረም 15 ቀን 2018 ከቀኑ 9 ሰዓት ተኩል ላይ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ዕዝ ዳግማዊ ቴዎድሮስ 5ኛ ኮር ጥቁር አንበሳ ክፍለ ጦር አመራሮችና ድልበር ብርጌድ ንስር ብርጌድ እንዲሁም ፋናይ ውቤ ክፍለ ጦር ንስር ሻለቃ በጥምረት በጎንደር ዙሪያ ወረዳ ስር በምትገኘው የብልጽግና ሰራዊት የማዘዣ ቦታ በሆነችው ደጎማ ከተማ ተነስቶ በተሽከርካሪ ወታደራዊ አመራሮችን በመጫን ወደ ማክሰኝት ከተማ አጅቦ በመሄድ ላይ ያሉ ድንዛዝ ልዩ ስሙ 8 ቁጥር ተብሎ ከሚጠራ የገጠር ቀበሌ ላይ ጠላት የፋኖን ድንገተኛ ጥቃት ማስተናገዱ ተገልጿል። በጥቃቱ አመራር የጫነው ተሽከርካሪ ጉዳት የደረሰበት ሲሆን ስሙ ለጊዜው ያልታወቀ መቶ አለቃ ማዕረግ ያለው ወታደራዊ መኮንን መደምሰሱንም ይኸው መረጃ ጠቅሷል። 10 የነፍስ ወከፍ መሳሪያ የተማረከ ሲሆን ቁጥሩ በውል የማይታወቅ የጠላት ኃይል እስከ ወዲያኛው መደምሰሱን፣ በርካታ ስልጣን አስጠባቂ ወታደሮች መቁሰላቸውና አመራሮችን ጭና በፋኖ ጥቃት ጉዳት የደረሰባትን ተሽከርካሪ ይዘው ለመሄድ ከማክሰኝትና ከደጎማ ተጨማሪ የጠላት ኃይል የተንቀሳቀሰ ቢሆንም ጠላት ያሰበው እንዳልተሳካለት ይኸው መረጃ ገልጿል። ይህ በእንዲህ እንዳለ አማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነው ዕዝ አጼ ዘርዓ ያዕቆብ 1ኛ ኮር በጠላት ላይ እየወሰደ ያለው እርምጃ ተጠናክሮ መቀጠሉም ተገልጿል። አመሰግናለሁ። በቅድሚያ ለመላው የክርስትና እምነት አማኞች እንኳን ለብርሃነ መስቀሉ አደረሳችሁ አደረሰን እያልኩ ለመላ ሰራዊታችን እንኳን ለብርሃነ መስቀሉ በጽናት አደረሳችሁ አስዳለሁ። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠናም ምዕራብ አማራ ቀጠና እንዲሁም ሰሜን አማራ ቀጠና ተጨማሪ ውጊያዎች ያሉ ቢሆንም በአብዛኛው እየተፈነ ያለው ውጊያዎች በምስራቅ አማራ ቀጠና ምኒልክ ዕዝ በኩል የቀጠለው የአርበኛ አደም አሊ አባናደው ዘመቻን መሰረት ያደረጉ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነው ዕዝ አጼ ዘርዓ ያዕቆብ 1ኛ ኮር በጠላት ወስደ ያለውን እርምጃ አጠናክሮ ቀጥሎ ውጤት አስመዝግቧል። የአፋባሃ ደቡብ አማራ ቀጠና ሳምነው ዕዝ አጼ ዘርዓ ያዕቆብ 1ኛ ኮር የ7 አጼ ቁኖ አምላክ ክፍለ ጦር በፈረዶሃና በሸበቶ በተባለ ቦታ ከባድ ውጊያ አካሂዷል። የአጼ ዘርዓ ያዕቆብ 1ኛ ኮር የ7 ክፍለ ጦር ቃኞችና ድምላሽ ሻለቃ አንድ ሻምበል በቅንጅት በፈረዶሃ ቀበሌ ኦፕሬሽን ጥምር የአብይ አህመድ ሰራዊት ተመቷል። ይህንን ኦፕሬሽን የወሰዱት ነበልባሎቹ የ7 ክፍል የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ዕዝ የህዝብ ግንኙነት ኃላፊ አርበኛ ዮሐንስ ንጉሱ ከምስራቅ አማራ ቀጠና በተጨማሪ በቀጠናዎቹ የነበሩ ወታደራዊ እርምጃዎችም መቀጠላቸውን አስታኮ በሰጠው ማብራሪያ ገልጿል። በደቡብ አማራ ቀጠና ሳምነው አጼ ዘርዓ ያዕቆብ 1ኛ ኮር የ7 አጼ ይኩኖ አምላክ ክፍለ ጦር በፈረዶሃና ሸበቶ በተባለ ቦታ ከባድ ውጊያ በማካሄድ በጠላት ላይ ድል መቀዳጀታቸውን ገልጿል። የ7 ክፍለ ጦር ቃኞችና ደምላሽ ሻለቃ አንድ ሻምበል በቅንጅት በፈረዶሃ ቀበሌ በወሰዱት በዚህ ኦፕሬሽን ጥምር የአብይ አህመድ ስልጣን አስጠባቂ ኃይል ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ መድረሱን ገልጸዋል። ይህንን ኦፕሬሽን የወሰዱት ነበልባሎቹ የ7 ክፍለ ጦር ቃኞች የደምላሽ ሻለቃ ጠላት ቀጠና ድረስ ዘልቀው በመግባት የፈጸሙት ሲሆን ጠላት የፋኖን ጥቃት መቋቋም ሲያቅተው አስክሬኑን ጭምር እየጣለ ወደ አጣዬ ከተማ መፈርጠጡንም ገልጿል። በተመሳሳይ አጼ ይኩኖ አምላክ ክፍለ ጦር ብሩክ የደምሴ ብርጌድ በአንጾኪያ ገምዛ ወረዳ ሸበቶ ቀበሌ በወሰደው ድንገተኛ ጥቃት 100 አለቃን ጨምሮ በርካታ የስርዓቱ ስልጣን አስጠባቂ ኃይል መደምሰሱን የብሩክ የደምሴ ብርጌድ ከግሸር አቤል ወረዳ ተነስቶ ወደ አንጾኪያ ገምዛ ወረዳ በተንቀሳቀሰው ራሱን 105ኛ ኮማንዶ ብሎ በሰየመው ጠላት ላይ በወሰደው እርምጃ ኃይል መሪውን ከነሙሉ አስደምስሶ
የቀረው የጠላት ኃይል መፈርጠጡን አስታውቋል። ይህ በእንዲህ እንዳለ አማራ በግፍ ከተጨፈጨፈበት የመተከል ምድር ዳንጉር ብርጌድ መመስረቱንም ዛሬ ይፋ የሆነው ተጨማሪ መረጃ ወጥቷል። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ 4ኛው ጃዊ መተከል ክፍለ ጦር 5ኛውን ብርጌድ ዛሬ መመስረቱን አስታውቋል። ዙሁ ጃዊ መተከል 4ኛ ክፍለ ጦር ዛሬ መስከረም 16 ቀን 2018 ዓ.ም 5ኛውን ብርጌድ ሲመሰረት የአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ ከፍተኛ አመራሮች ዶክተር ጋሹ ክንዱ፣ አርበኛ ኃይለ ሚካኤል ባየ፣ አርበኛ አዲሱ ፈጠነ፣ ፋኖ ብርሃኑ ቻሌ ጭምር በስፍራው መገኘታቸውን ይኸው መረጃ ጠቁሟል። መንግስታዊው የኢትዮጵያ ሰብአዊ መብትም ኮሚሽን ኢሰመኮም በኦሮሚያ ክልል ባደረገው ክትትል ተጠርጣሪዎች በቁጥጥር ስር ሲውሉ በምርመራ ወቅትም ዛቻ፣ ማስፈራራትና ድብደባ መፈጸሙን ማረጋገጡን ገለጸ። ተቋሙ ባለፈው 2017 ዓ.ም በኦሮሚያ ክልል በሚገኙ 156 ፖሊስ ጣቢያዎችና መደበኛ ባልሆኑ ማቆያዎች የተጠርጣሪዎችን ሰብአዊ መብቶች አያያዝ አስመልክቶ አካሄድኩት ባለው ክትትል የተለያዩ ግኝቶችና ምክረ ሀሳቦችን ከባለድርሻ አካላት ጋር ባለፈው መስከረም 9 2018 ዓ.ም በቢሾፍቱ ወይም ደብረ ዘይት ከተማም ተወያይቶበታል። በውይይቱም ከኦሮሚያ ክልል ርዕሰ መስተዳድር ጽሕፈት ቤትም፣ ጠቅላይ ፍርድ ቤትም፣ ፍትህ ቢሮ፣ ፖሊስ መምሪያዎችና ጣቢያዎች የተወጣጡ የሥራ ኃላፊዎች ባለሙያዎችም መሳተፋቸውም ታውቋል። ኮሚሽኑ በዚህ ወቅትም በፖሊስ ጣቢያዎችና በኢመደበኛ ማቆያ ስፍራዎችም ወቅታዊ ጉዳይ በሚል ፍርድ ቤት ሳይቀርቡምና ክስ ሳይመሰረትባቸው ለተራዘመ እስር የተዳረጉ በርካታ ተጠርጣሪዎች መገኘታቸውን ገልጾም የጸጥታ ችግር ባለባቸው አካባቢዎችን በተጠርጣሪዎች ምትክም የቤተሰብ አባላት የሚታሰሩ መሆናቸውን በፍርድ ቤትም ውሳኔ ነጻ የተባሉ ሰዎችን ወቅታዊ ሁኔታ በሚል አስሮ የማቆየትም ተግባር መፈጸሙን ገልጿል። ከዚህም በተጨማሪ በተወሰኑ ፖሊስ ጣቢያዎች በፍትህም አካሄድ በተለይ በፍትሐ ብሔር ጉዳይ ሰዎችም ያለ ፍርድ ቤትም ውሳኔ መታሰራቸውን ተጠርጣሪዎችን በቁጥጥር ስር ሲውሉ በምርመራ ወቅትም ዛቻ፣ ማስፈራራትና ድብደባም እስከሚያደርስም ኢሰብአዊ በደል እንደሚደርስባቸው ከአካባቢያቸውም ርቀው የታሰሩ ተጠርጣሪዎችን ለምግብ እጦት መዳረጋቸውና ገዝተው ለመጠቀም ምግብ ቤቶችም በአቅራቢያው ባለመኖራቸው በተለያዩ ችግሮች መጋለጣቸውም ተጋስሷል። ይሁን እንጂ ክትትል በተደረገባቸው ፖሊስ ጣቢያዎችም ስልታዊ የሆነ ድብደባ በተጠርጣሪዎች ላይ የማይፈጸም መሆኑን ኮሚሽኑ ገልጿል። ኢሰማኮ በፖሊስ ጣቢያዎች የመጠጥና የንጽህና መጠበቂያ ውሃ ችግር መኖሩ፣ ማደሪያም ክፍሎችም የተጨናነቁ በቂ አየርና ብርሃን የማያስገቡም ተባዮች ያለባቸው ፍራሽና የሌሊት አልባሳት የሌላቸው መሆናቸውን ጠቅሷል። እንዲሁም ተጠርጣሪዎችም ሲታመሙ የሕክምና አገልግሎትም የማያገኙ መሆኑን ወደ ሕክምና መስጫ ማዕከላትም ለመሄድ ለአጃቢ ፖሊስም ከ500 እስከ 1000 ብር እንዲከፍሉ መገደዳቸው አሳሳቢ ጉዳይ ነው ብሎታል። ተጠርጣሪዎችም በእድሜና በሌሎችም በሕግም በተቀመጡ ሁኔታዎች መሰረትም ለአይቶ ለመያዝ በቂ የማቆያ ስፍራ አለመኖሩን የገለጸው ኢሰመኮም በቁጥጥር ስር ውለው ከሚገኙ እናቶች ጋር ለሚኖሩ ህፃናትም፣ ለአካል ጉዳተኞችና ለአረጋውያን ተጠርጣሪዎችም ሁኔታዎችን ያገናዘበ አገልግሎትም አለመኖሩም ሌላው በአሳሳቢነት ከተጠቀሱት ጉዳዮች መካከል መሆኑን በሪፖርቱ ላይ ጠቅሷል። የውይይቱ ተሳታፊዎችም ኢሰመኮ ያቀረበውን የክትትል ሪፖርት በክልሉ የሚገኙ የፖሊስ ጣቢያዎችና ኢመደበኛ ማቆያ ስፍራዎችን ነባራዊ ሁኔታ ያመላከተ መሆኑን ገልጸው በቀጣይነትም ትኩረት ለሚሹ ጉዳዮች ቅድሚያ በመስጠትና በኢሰመኮ የቀረቡ ምክረ ሀሳቦችን መሰረት በማድረግ የተጠርጣሪዎችን ሰብአዊ መብቶች አያያዝ ለማሻሻል እንዲሰሩም ሲሉም አስተያየትም ሰንዝረዋል። የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባል የሆኑ የፖለቲካና ወታደራዊ አመራሮች በምስራቅ አማራ ቀጠና ምኒልክ ዕዝ እየተወሰደ ያለው ወታደራዊ እርምጃ የትግሉ ጥንካሬ ማሳያና የተጠናከረ የፋኖ እንቅስቃሴ ትግሉን ዳር እንደሚደርስ ገልጸው ጥሪ አቅርበዋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ በአርበኛ አደማሊ አባናደው ባለፉት 3 ቀናት እየወሰዳቸው ያለው ወታደራዊ እርምጃዎችን ተከትሎ ዛሬ መስከረም 16 ቀን 2018 ዓ.ም የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባል የሆኑ የፖለቲካና ወታደራዊ አመራሮች ድሉን አስታኮ አስተያየታቸውን ከመስቀል በዓል እንኳን አደረሳችሁ መልእክታቸው ጋር ሰጥተዋል። የፋሽስቱ ብልጽግና ጀንበር እየጠለቀች ነው። የአማራ ፋኖ የድል ፀሐይ በመሃል 4 ኪሎ እያበራች ነው። የድል ፀሐያችን ለአማራ እያበራች ለጠላቶች ደግሞ እያቃጠለች ይገኛል በማለት የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባልና የሰሜን አማራ ቀጠና በላይ ዘለቀ ዕዝ ሰብሳቢ አርበኛ ሀብቴ ወልዴ በመልእክቱ ላይ ጠቅሷል። ይህ ውጊያ የአገዛዙ ብሔራዊ መረጃና ደህንነት የኢንሳ ተቋማትን እያፈራረሰ ያለው ውጊያ ነው። ይህ ውጊያ ብልጽግና የሚመካበትን ሰራዊት ፍርስርሱን ያወጣ መልሶ በሰው ኃይልም በስነ ልቦናም ለመገንባት እንዳይችል ያደረገ እግረኛ ሰራዊቱን በመናድ በማፍረስና በመበተን ወደ ነጻነት ተፋላሚው እንዲቀላቀል በማድረግ ላይ ያለ ውጊያ ነው። ይህ ውጊያ ብልጽግና ካድሬን የፍርሃት ውቅያኖስ ውስጥ የከተተ በካድሬው መካከል ቀውስ የዘራ የሞራል ድምሰሳን ያስከተለ
ተአምራዊ ውጊያ ነው። ይህ ውጊያ ያገዛዙን የሚዲያ ፕሮፓጋንዳ ያፈራረሰ፣ ያገዛዙ አፎችን የለጎመ፣ ቅጥረኛ ፈቀላጤዎችን ፕሮፓጋንዳ ራቁቱን ያስቀረ፣ የአማራ ልጆች በደማቸው ታሪክ እየሰሩ ያለበት ማርሽ ቀያሪ ውጊያ ነው በማለት የውጊያ የትግሉ ደጋፊዎችን ሁሉ የትግል ወኔ ያስታጠቀ የፋኖ ትጥቅ የደረሰበትን የወታደራዊና የመረጃና ደህንነት የውጊያ ምህንድስናና ዕቅድ የዘመቻ አፈጻጸም የማድረግ አቅም ያመላከተ አዲስ የውጊያ ምዕራፍ ነው ሲል ገልጿል። የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባልና የምዕራብ አማራ ቀጠና ቴዎድሮስ እዝ ምክትል ሰብሳቢና የፖለቲካ ጉዳይ ኃላፊ አርበኛ አስረስ ማረ ዳምጤ በበኩሉ የቤተ አማራው ድል የስትራቴጂክ ድሎቻችን የመጀመሪያ ምዕራፍ ተደርጎ የሚወሰድ ነው በማለት የሰራዊታችንን የማድረግ አቅም ለዓለም ያሳየንበት እንዲሁም በዓለም የጦርነት ታሪክ በሰዓታት ውጊያ 2 ነባር ክፍለ ጦሮችን በመደምሰስ አዲስ ነገር የተሰራበት መከላከያውን በማመን ወገናቸውን ለአሸባሪ አሳልፈው ሆዳቸውን የሚሞሉ የአማራ ብልጽግና ካድሬዎች ትልቅ ትምህርት የሚወስዱበት የጄኔራሎች ብዛት የደረደሩት ማዕረግና ኮከብ እንደ ነፍስ ወከፍ መሳሪያ በገፍ የታጠቁት ድሮን፣ መድፍ፣ ቢኤም፣ ታንክና ሚሳኤል ጽኖ ዓላማ ባለው ሰራዊት ፊት ምንም እንደሆነ የታየበት እንደሆነ ገልጿል። በአዲስ አበባ የመንገድ ላይ መብራቶች ሊዳፈን የተሞከረው የአማራ ህዝብ ጀግንነትና ተጋድሎ አቧራውን አራግፎ ለዓለም ያሳየበት አብይ መንግስት ሆኖ ይቀጥል ይሆን ለሚለው የዓለም አቀፉ ማህበረሰብ ጥያቄ በቂ ምላሽ የተሰጠበት፣ በእርግጥ ፋኖ ተራ ሸማቂ ወይስ የተደራጀ ሰራዊት ያለው ኃይል ነው ለሚለው የዲፕሎማቶችና የኢንተለጀንሱ ዘርፍ ጥያቄዎች የተግባር ምላሽ መሆኑንም ጭምር ጠቅሷል። የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባልና ያሳምነው ዋና መሪ አርበኛ ኢንጂነር ደሳለኝ ሲያስብ ሸዋ የሰሞኑን ድል አስመልክቶ ባስተላለፈው መልእክት ላለፉት ተከታታይ ቀናት የአማራ ፋኖ ብሔራዊ ኃይል ምኒልክ እዝ በዘመቻ አርበኛ አደማሊ አባናዶ በሚል በጠላት ላይ ጠንካራ ክንዱን በማሳረፍ አስደማሚ ድሎችን እያስመዘገበ ወደፊት መገስገሱን ጠቅሶ በጠላት በኩል መደናገጥ በድርጅታችንና በህዝባችን በኩል ብሩህ ተስፋን ያሳየ ይህ ድል ያለ በሳል ወታደራዊ ጥበብና ብስለት ሊመዘገብ የሚቻለው አይደለም ሲል ጠቅሷል። ለዚህም በየደረጃው ያላችሁ ወታደራዊና የፖለቲካ አመራሮችና በአንዲት ነፍሳችሁ ተወራርዳችሁ ይህን ድል ያስመዘገባችሁ የአማራ ፋኖ ብሔራዊ ኃይል ምኒልክ እዝ ሰራዊት እንኳን ደስ አላችሁ። የአማራ ህዝብ ትጥቅ የማስፈታት የሚባል መንግስታዊ ውንብድና የአማራን ህዝብ በማስታጠቅ የሚቀጥል ይሆናል ሲል አስተያየቱን ገልጿል። ሌላው የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባልና የቴዎድሮስ እዝ ምክትል ሰብሳቢና ወታደራዊ አዛዥ የፋኖ ጀነራል የሚባለው አርበኛ ሻለቃ ዝናቡ ልንገረው በበኩሉ መስቀልን በዓል አስታኮ በምስራቅ አማራ ቀጠና እየተገኘ ያለውን ወታደራዊ ድል በተመለከተ አስተያየቱን አስፍሯል። ለመላው ሰራዊትና ለመላው ህዝባችን ለትግሉ ደጋፊዎችና ለሁሉም የክርስትና እምነት ተከታይ ኢትዮጵያን እንኳን ለብርሃነ መስቀሉ አደረሳችሁ ያለው አርበኛ ሻለቃ ዝናቡ ልንገረው የዛሬ እንኳን አደረሳችሁ መልእክቴ በአማራ ህዝብ ላይ የተከማቸውን የመከራ ቆሻሻ ቆፍረን የህዝባችን መዳኛና ኢትዮጵያን የሚፈወሱበትን የትግሉን ቅዱስ መስቀል ለመትከል በድርጅታችን በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ህዝብ በአጥቂነት ጠላትን እየደመሰሰ ከተሞችን እየተቆጣጠረ ወደፊት በሚገሰግስበት ሰዓት ስለሆነ በደስታ መንፈስ ጭምር ነው ሲል ገልጿል። ለዘመናት የተጠራቀመና የተከመረ ቆሻሻ የክርስቶስን መስቀል ሊቀብር እንደ ተራራ ገዘፈ። ጊዜና ወቅት ስለሰጠው ብቻ ለዓለም ድህነት የሚሰጥ ዕፀ መስቀል ተዳፈነ። ይህ እቡይነት ነው ማለት በአማራ ህዝብ ላይ ከሐሰተኛ ትርክት ጀምሮ በተግባር እርምጃ አማራን በማጥቃት በመግደል የተከመረው ቆሻሻ እስከ አብይ አገዛዝ የዘለቀውን የጥላቻና አማራን እስከ መውረር የደረሰውን እብሪት በተመለከተ በመልእክቱ ጠቅሶ ህዝባችን ይህን ሁሉ የቆሻሻ ተራራ ንዶ ነጻነቱን ይቀዳጃል ሲል አስተያየቱን አስፍሯል። በምስራቅ አማራ ቀጠና የተጀመረው የማጥቃት ዘመቻ የሚቀጥል ይሆናል ያለው አርበኛ ሻለቃ ዝናቡ ልንገረው ሌሎች ጉዳዮች በስራ ይገለጣሉ፣ ትግላችን አርነት ያመጣልናል፣ የአማራ ህዝብ ትግልም ያሸንፋል ሲል ድሉን አስታኮ አስተያየቱን አስፍሯል። የኤርትራ መንግስትም ትርጉም ባለውና ሉዓላዊነትን በጠበቀ መልኩ በአፍሪካ ቀንድ በቀይ ባህርና በአባይ ወንዝ ተፋሰስ ዙሪያ ምክክር ለማድረግ መዘጋጀቱን ገለጸ። አዲስ አበባ የሚገኘው የኤርትራ ኤምባሲ ካሰራጨው መረጃ ለማወቅ እንደተቻለው እኛም ቀደም ብለን እንደዘገብነው በ80ኛው የተባበሩት መንግስታት የመሪዎች ስብሰባ ላይ ለመታደም ወደ ኒውዮርክ የሚያቀኑት የኤርትራው የውጭ ጉዳይ ሚኒስትር አቶ ኡስማን ሳሌህን ከአሜሪካው ፕሬዝዳንት ዶናልድ ትራምፕ የአፍሪካ ጉዳይ አማካሪ ማሱድ ፋሬህም ቦሎስ ጋር የተናጠል ውይይትም አድርገዋል። ሁለቱ ከፍተኛ ባለስልጣናት በዚህ ውይይታቸው በኤርትራና በአሜሪካ መንግስታት መካከል የተቀዛቀዘ ግንኙነትን ማደስ በሚያስችል ጉዳይ ዙሪያም መክረዋል። የኤርትራ የውጭ ጉዳይ ሚኒስትር አቶ ኡስማን መንግስታቸው ትርጉም ባለው ብሔራዊ ሉዓላዊነትን በሚያስከብር በጋራ ጉዳዮች በተለይ በአፍሪካ ቀንድ በቀይ ባህርና ኤርትራ ታዛቢ በሆነችበት በአባይ ተፋሰስ ዙሪያም ለመምከር ዝግጁነት እንዳለው ከአሜሪካ መንግስት ጋርም እንዲሁ በጋራ ጉዳዮች ዙሪያ ለመስራት
ለመስራትም ፍላጎት እንዳለውም ገልጸዋል። የአሜሪካው ከፍተኛ ዲፕሎማት ማሱድ በበኩላቸው በሰጡትን አስተያየትም ለዓለም አቀፉ የንግድ መስመር ወሳኝ በሆነው በቀይ ባህር ተዋሳኝ አገር በሆነችው ኤርትራ ጋር በንግድ፣ በኢንቨስትመንት፣ በመሰረተ ልማት፣ በትራንስፖርት፣ በኮሙኒኬሽንና በደህንነት ዙሪያ አዲስ ምዕራፍም መወያየት ወሳኝነት እንዳለውም አስታውቀዋል። በቀጣይ ወራትም ተመሳሳይ ውይይቶችን ለማድረግ ሁለቱ ባለስልጣናት በኩል ፈቃደኝነት መኖሩም ተገልጿል። ቀደም ሲል በአዲስ አበባ ቆይታ ያደረጉትና የኢትዮጵያ ከፍተኛ ባለስልጣናትና የአፍሪካ ህብረት ኮሚሽነር ባለስልጣናትን ያነጋገሩት የአሜሪካው ከፍተኛ ዲፕሎማት ማሱድ በኒውዮርክ ውስጥ ከኤርትራ ውጭ ጉዳይ ሚኒስትር በተጨማሪ የአልጄሪያ ውጭ ጉዳይ ሚኒስትር አታፍን፣ የኬንያው ፕሬዝዳንት ዊሊያም ሩቶን፣ የኮንጎ ሪፐብሊክ ፕሬዝዳንት ጨምሮም ከፍተኛ ባለስልጣናትን ማነጋገራቸው በማህበራዊ ትስስር ገጻቸው ካሰራጨውት መረጃ ለማወቅም ተችሏል። የመስቀል ደመራ በዓልን ወደ መስቀል አደባባይ ለማክበር የተጓዙ ምዕመናን ከፍተኛ ፍተሻና መንገላታት እንደደረሰባቸው ታውቋል። እናት ፓርቲ ዛሬም ተባብረን ተው ካላልን መስቀሉ ዳግም በዚህ ዘመንም እንዳይቀበር ያሰጋል በማለት በእምነቱ ተከታዮችና በቤተ ክርስቲያን ላይ በዚህ ዘመን እየተደረገ ያለውን ጫናና ተጽዕኖ በተመለከተ በእንኳን ያደረሳችሁ መልእክቱ ገለጸ። የአብይ አገዛዝ ስልጣን ላይ ከወጣ ወዲህ በኦርቶዶክስ እምነት ተከታዮች በአደባባይ የሚከበሩ በዓላት የመስቀል የጥምቀት በዓልን ተከትሎ በተደጋጋሚ ማስፈራሪያ መግለጫ በማውጣት ለማሸማቀቅ የሚሞክር ቢሆንም ዛሬም በበዓሉ ላይ የተከለከሉ የተባሉ የኢትዮጵያ ባንዲራ ቀለማት፣ በግልጽ ያለባቸው አልባሳት፣ የቅድስት ድንግል ማርያም ምስልና ሌሎችም መስቀሉ ኃይል ነው የመሳሰሉ የሚሉ ጽሑፎች ያሉባቸው ካናቴራዎችን የለበሱትን ጭምር ለብሰው ወደ አደባባዩ እንዳይሄዱ ክልከላ የተደረገ ሲሆን በአደባባዩ ላይ የኢትዮጵያ ባንዲራ መስቀልን በዓል ተከትሎ በስፋት የሚታይበት ባለፉት ዓመታት እየጠፋ መምጣቱ ዛሬም በግልጽ የታየ ሲሆን ወደ አደባባዩ ከመገባቱ በፊት በአንድ አቅጣጫ ብቻ ሆን ተብሎ 5-6 ቦታ አሰልቺ ፍተሻ በማድረግ በሁሉም አካባቢዎች ተመሳሳይ መንገላታት በእምነቱ ተከታዮችና ሃይማኖት አባቶች ላይ መድረሱን ሰዎች ወደ መስቀል አደባባይ ከመሄድ ይልቅ ከዚህ ሁሉ ይቅርብን የሚል ተስፋ መቁረጥ ውስጥ እንዲገቡ ጫና የተደረገበትና አገዛዙ ፈርቶ ህዝብን ለማስፈራራት የሞከረበት ነውረኛ ድርጊት መሆኑን በሀገሪቱ ሰላምና ጸጥታ አስፍኛለሁ፣ የከተማውን ደህንነት አስጠብቃለሁ ያለው አገዛዝ በዚህ ደረጃ የእምነቱን ተከታዮች እንደ ግጭት ቀስቃሽና የሰላም ጸር አድርጎ የወሰደ የፍተሻ እርምጃ በቅርቡ በሚከበረው የኢሬቻ በዓል ላይ ባለፈው ዓመትም አልታየም፣ ዘንድሮም አይስተዋልም በሚል በቅሬታ መነሳት ጀምረዋል። በኦርቶዶክስ እምነት ተከታዮች ላይ ዘንድሮም ጥቃት እየተፈጸመ መሆኑን በኦሮሚያ ክልል ባሩሲ ተደጋግሞ የተፈጸመውን ጥቃት አስታኮ በተከታታይ መግለጫ ያወጣ ተቃውሞ ያቀረበው እናት ፓርቲ በበኩሉ መስቀሉ ዛሬም ዳግም እንዳይቀበር እንተባበር በማለት የመስቀል በዓልን አስታኮ ባወጣው አጭር መግለጫ ገልጿል። መስቀልን ስናስብ የአቧራ ክምር ያላሸነፈውን እውነት ጥልን መግደል እንቁ ፍለጋ ጥብዓት ወደ አእምሯችን ጓዳ ይመጣሉ። በመስቀሉ በጎ ስራ የቀኑ እውነትን አርቀው ቀብረውት ነበር። መሰሎቻቸውንም አስተባብረው የአቧራው ክምር አንዱን ከሌላው ለመለየት የሚያደናግር የተራራ ክምር እንዲሰራ ተደርጎ ነበር። ሐቅን ግን መሸፈን አልቻለም። በጭስ ምልክት፣ በብርቶች ቁፋሮ፣ በደፋሮችና ልባሞች ያላሰለሰ ድካም ገሃድ ወጣ በማለት የጠቀሰው እናት ፓርቲ ነው ዛሬም በሀገራችን ኢትዮጵያዊነት ሰንደቅ ዓላማ፣ ሀገር፣ ባህል፣ ወግ፣ የእምነት ነጻነት፣ እድገት፣ በሰላም ወጥቶ መግባት የተሰኙ ረቂቅ ሀብቶች የአቧራ ክምር እንዲጫንባቸው ሲደረግ እያስተዋልን ነው። አጥፊ የልብ የሚያገኝበት በተቃራኒው ተውባይ ተሸማቆና ተሳቆ እንዲኖር የሚደረግበት ጊዜ ላይ ደርስናል። መስቀሉንም ዳግም በዚህ ዘመን እንዳይቀበር ያስፈራል። ከቅርብ ጊዜያት ወዲህ ደግሞ ስርዓትን ተገን ያደረጉ አጉራ ዘለሎች አገርን በመስራት የህዝብን ስነ ልቦና ውቅር በማድረቅ ትልቁን ሚና የተጫወቱ ጥንታውያን የሃይማኖት ተቋማትን እሴቶች ላይ አቧራ ለመጫን ሲንደፋደፉ፣ ሲያላግጡ፣ ስዕላትና መጽሐፍትን በአደባባይ ሲቀዱ፣ በዓላት በመጡ ቁጥር በማስፈራሪያና ወከባ ሲያጅቡ እየተመለከትን ነው። ጠያቂም የለም ተጠያቂም ጠፍቷል በማለት እናት ፓርቲ በዚሁ የእንኳን አደረሳችሁ መግለጫው ላይ ጠቅሷል። አዎ ዛሬ ተባብረን ተው ካላልን መስቀሉ ዳግም በዚህ ዘመን እንዳይቀበር ያሰጋል። ነጻነት የጋራ ድካምና ትግል ውጤት እንጂ የምኞት አይደለም። በተናጠል እንገዛ ወይም በትብብር ነጻ እንውጣ። በድጋሚ እንኳን ለብርሃነ መስቀሉ በሰላም በጤና አደረሳችሁ በማለት እናት ፓርቲ ዛሬ መስከረም 16 ቀን 2018 ባወጣው መልካም ምኞት መግለጫው ላይ ጠቅሶ ጥሪ አቅርበዋል። በምስራቅ አማራ ቀጠና በገፍ እየተማረኩ ያሉ ያገዛዙ ስልጣን አስጠባቂ ወታደሮችን ወደ ቤተሰባቸው መሸኘት እንደሚጀመር ከከፍተኛ ወታደራዊ አዛዦች አንዱ ገለጸ። እየተካሄደ ያለው ትግል ለአማራነት እንጂ ለቀጠና የሚደረግ ትግል አለመሆኑን አርበኛ ማርሸት ፀሐዩ አስታወቀ። የአማራ ፋኖ ብሔራዊ ምስራቅ አማራ ቀጠና ምኒልክ ህዝብ በአርበኛ ዘመቻ አደማሊ አባናዶ የጀመረው ወታደራዊ እንቅስቃሴ ተጠናክሮ የቀጠለ ሲሆን ዛሬ መስከረም 16 ቀን 2018 ዓ.ም በገፍ ከተማረኩት የአብይ
የአብይ አገዛዝ ስልጣን አስጠባቂ ወታደሮች መካከል በምስራቅ አማራ ቀጠና የግዙፉ ላስታ አሳምነው ኮር ከፍተኛ አዛዥ ከሆኑት አንዱ ኮማንዶ ፍቅሩ በፋኖ እጅ ለሚገኙ ምርኮኞች መልእክት አስተላልፏል። እንደ አብይ አህመድ ቢሆን ቆፍረን ብንቀብራችሁ ደስ ይለን ነበር፣ ነገር ግን እኛ አማራዎች ነን፣ የወደቀ ግንድ ላይ መጥረቢያ አናበዛም፣ እናታችሁ ትመርቀናለች፣ ወደ ቤተሰቦቻችሁን ልካችኋለን፣ ደግሜ ገብቼ ዋጋለሁ ብለህ ካገኘንህ ግን እኛን አያድርገን፣ ምሕረት የለንም። አሁንም ለምታለቅሰው እናት ስንል ዓለም አቀፍ ሕግን አክብረን የምንዋጋ ዘመናዊ ሰራዊት ስለሆንን ወደ ቤት እንሰድሃለን በማለት ለምርኮኞቹ ባደረገው ንግግር ላይ ገልጿል። የአማራ ማህበረሰብ በድራምበል፣ የትግሬ ማህበረሰብ በድራምበል፣ የደቡብ ማህበረሰብ በድራምበል፣ የአፋር ማህበረሰብ በድራምበል፣ የኦሮሞ ብሔር በድራምበል፣ የአብይ ወንበር አስጠባቂ ነን በል። ፋኖ ይችላል በል። ፋኖ ይችላል። ፋኖ ይችላል። በቀጣይ እኛ ለወረና አባቶቻችሁ የአማራን ህዝብ፣ የትግራይ ህዝብ፣ የደቡብ ህዝብ፣ የኦሮሞ ህዝብና ሌላውንም የኢትዮጵያዊ የአብይ አገዛዝ ስልጣን አስጠባቂ ጦር በክህደት መጉዳቱን በአደባባይ እንዲናገሩ ጠይቆ በመፈክር ጭምር ምርኮኞቹ ይህንኑ ያስተጋቡ ሲሆን የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ዋና ሰብሳቢና የአፋብኃ ማዕከላዊ ኮማንድ አባል አርበኛ ምሬ ወዳጆም ዓለም አቀፍ የቀይ መስቀል ድርጅት በገፍ እየተማረኩ ያሉ የአብይ አገዛዝ ስልጣን አስጠባቂ ወታደሮች ሕክምናና ቁጥራቸው ብዙ ስለሆኑ እንዲረከባቸው ጥሪ አቅርበዋል። ይህ በእንዲህ እንዳለ አማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ በዘመቻ አርበኛ አደም አሊ አባናዶ እየተመዘገበ ያለውን ድል በአንድ አካባቢ ጋር ለማገናኘት በማህበራዊ ሚዲያ የሚደረግን ዘመቻ በመቃወም የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ የህዝብ ግንኙነት ኃላፊ አርበኛ ማርሸት ፀሐዩ በማህበራዊ ሚዲያ ተቃውሞን አቅርበዋል። ለአማራነት እንጂ ለቀጠና የሚደረግ ትግል የለም። ከሰሞኑ የታየውን አስደናቂ ድል የአማራ ፋኖ ብሔራዊ ኃይል ምኒልክ ዕዝ ዋጋ ከፍሎ ያሳካው ተጋድሎ እንደመሆኑ መጠን እንደ አማራ ፋኖ ብሔራዊ ኃይል ብቻ ሳይሆን እንደ ትውልድም እንደ አማራም የምንኮራበት ነው ሲል ገልጿል። ሆኖም አንዳንድ የፋኖ ተጋድሎ ደጋፊ ነን የሚሉ አክቲቪስቶች፣ የፖለቲካ ዳፍንታምነት ተጠቂዎች የወንድሞቻችን መስዋዕትነት የሚያራክስ የሚዲያ ስራ ሲሰሩ ታዝበናል። እንዲህ አይነት ራስ ጠልነትና የትግል አቆርቋዥነት ተግባራት የሚፈጽሙ አክቲቪስት ነን ባዮች እኛንም ሆነ የሰራዊታችንን ተጋድሎ የማይወክሉ መሆኑን እናሳውቃለን በማለት አርበኛ ማርሸት ፀሐዩ ጥሪ አቅርበዋል። ይህ በእንዲህ እንዳለ አገዛዙ ዛሬም ጀትና ድሮን አሰሳ በማድረግ ሰላማዊ ሰዎች ላይ ጥቃት ለማድረስ እየተንቀሳቀሰ ሲሆን በዘመቻ አርበኛ አደም አሊ አባናዶ የፋኖን ምት መቋቋም ያቃተው የፋሺስቱ ብልጽግና አገዛዝ ሰራዊት ንጹሃንን ኢላማ ያደረገ የከባድ መሳሪያ ጥቃት መፈጸሙም ታውቋል። ዛሬ መስከረም 16 ቀን 2018 ዓ.ም በፋኖ ቀለበት ውስጥ በወደቀችው ወልዲያ ከተማ ዙሪያ ንጹሃንን ኢላማ ያደረገ ሞርታርና መድፍ በማስወንጨፍ የንጹሃንን ህይወት አገዛዙ የቀጠፈ ሲሆን በአካባቢው ጥቁር ውሃ ሳር በመሸጥ የምትተዳደር ደካማ እናትን ጨምሮ ሰላማዊ ሰዎች መገደላቸው ታውቋል። ትላንት የአብይ አገዛዝ ስልጣን አስጠባቂ ከፍተኛ ወታደራዊ አዛዦች ምርኮኛና የመከላከያ ሰራዊቱ ኤታማጆር ሹም ብርሃኑ ጁላን ጨምሮ ተሰብስበው የአየር ኃይል ጥቃት ለማድረስ እስከ መዛት መድረሳቸውን መረጃዎችን ጠቅሰን የዘገብን ሲሆን ዛሬ አገሪቱን መጠበቅ ያለበት አየር ኃይል እንደተለመደው በምስራቅ አማራ ቀጠና ሰፊ የጦር ጀትና የድሮን አሰሳ በማድረግ ህዝብ ሲያሸብር መዋሉ ታውቋል። ትላንት ተሰብስበው የአየር ኃይል ጥቃት ለመፈጸም እቅድ ማውጣታቸውን መዘገባችን አይዘነጋም። በ14 የአፍሪካ ሀገራት ውስጥ በተካሄደ የወንጀል ምርመራና ክትትል ወደ 260 የሚጠጉ በበይነ መረብ ማጭበርበር የተጠረጠሩ ሰዎች መያዛቸው ተገለጸ። የእንግሊዝ መንግስት የገንዘብ ድጋፍ በማድረግና ዓለም አቀፉ የፖሊስ ተቋም በእንግሊዝኛው ምህጻረ ቃል ኢንተርፖል ባከናወነው ክትትል በማህበራዊ ሚዲያና ሌሎችም የበይነ መረብ ገጾች አማካኝነት ገንዘብ ሲያጭበረብሩ የነበሩ የተባሉ ተጠርጣሪዎች በቁጥጥር ስር መዋላቸው ተገልጿል። ምዝበራውን ከፈጸሙባቸው ሰዎች ጋር የፍቅር ግንኙነት በመመስረት ገንዘብ አታለው መውሰዳቸውም የተገለጸ ሲሆን በተጨማሪም የሰዎችን የእርቃን ምስሎችን እንደሚያጋልጡ በማስፈራራት ገንዘብ ሲቀበሉ እንደነበረም ተገልጿል። የዓለም አቀፉ የፖሊስ ተቋም ኢንተርፖል የበይነ መረብ ወንጀል ክፍል ኃላፊ ኔኤል ጄተን ከሰዎች ጋር በቀላሉ ትስስር ይፈጥራሉ፣ ሆኖም እምነታቸውን ለማጉደል ብዙም አይቆዩም ብለዋል። በምዕራብ አፍሪካዊቷ በጋና፣ በጎረቤት ኬንያ፣ በአንጎላና ሌሎችም የአፍሪካ ሀገራት ከ1400 በላይ ሰዎች ወንጀሉን መፈጸማቸው የተገለጸ ሲሆን ተጎጆቹ
ወደ 2.8 ሚሊዮን ዶላር ገደማ እንደተወሰደባቸውም ተመልክቷል። ፖሊስ ባደረገው ምርመራ የተጠርጣሪዎቹን የማህበራዊ ሚዲያ እንዲሁም ሌሎችም የበየነ መረብ ገጾች በመከታተል ካለፈው ሐምሌ እስከ ነሐሴ በቁጥጥር ስር መዋላቸውም ተገልጿል። ሲም ካርዳቸው ሐሰተኛ ሰነዶችና ሌሎችም የኤሌክትሮኒክስ መገልገያዎችም የተያዙ ሲሆን ኢንተርፖል እንዳለው በመላው አፍሪካ 81 የበየነ መረብ አጭበርባሪዎች ቡድኖችም ኢላማም ተደርገዋል ብሏል። ሰዎችን በበየነ መረብ ሲመዘብሩ የነበሩ ቡድኖችም የተደረሰባቸው ሲሆን በመላው አፍሪካ ሐሰተኛ የፍቅር ግንኙነት በመመስረትና እርቃን ምስልን ለማጋለጥ በማስፈራራት የሚፈጸሙ ወንጀሎችም ቁጥር እየጨመረ መገኘቱን ኢንተርፖል አስታውቋል። የኢንተርፖል የበየነ መረብ ወንጀል ክፍል ኃላፊው ኔኦል እንዳሉት የበየነ መረብ ገጾች መበራከት ለወንጀለኞች ምቹ እድል የፈጠረ ሲሆን የገንዘብ የስነ ልቦናም ብዝበዛም እየተበራከተ መምጣቱንም አክለዋል። በጋና 68 ተጠርጣሪዎች የተያዙ ሲሆን 108 ተጎጆችም የተለዩ ሲሆን 835 የበየነ መረብ ማጭበርበሪያ ኤሌክትሮኒክ መሳሪያዎችን በቁጥጥር ስር መዋላቸውም ታውቋል። በአንጎላ 8 ተጠርጣሪዎች በቁጥጥር ስር ሲውሉ 28 ተጎጆችም በአገር ውስጥም ከአንጎላ ውጭም መገኘታቸውም ታውቋል። ቤኒን፣ ቡርኪና ፋሶም፣ ጋምቢያም፣ ጋናም፣ ኬንያም፣ ናይጄሪያ፣ ሩዋንዳ፣ ደቡብ አፍሪካም፣ ኡጋንዳም፣ ዛምቢያም ተጠርጣሪዎቹም ከተያዙባቸው አገራት መካከል መሆናቸውን ኢንተርፖል አመልክቷል። የፋኖን ጥቃት መቋቋም ያቃተው አገዛዝ ህዝብን በጦር ጀት ማስፈራራት ቀጠለ። የድሮንና የጦር ጀት ጥቃት ሊፈጸም እንደሚችል ምልክቶች እንዳሉ የተገለጸ ነው። የስልጣን አስጠባቂው ጦር ምክትል ኤታ ማጆር ሹም ባንዳው ጀነራል አበባው ታደሰ የተፍረከረከ የመጣውን ያገዛዙን ስልጣን አስጠባቂ ጦር ለማረጋጋት የሰጠው መግለጫ ያስወቀሰው ነው። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ በዘመቻ አርበኛ አደማሊ አባናደው ስም የሰየመው ዘመቻ 3ኛ ቀን ተጠናክሮ የቀጠለ ሲሆን ይህንን ወታደራዊ እንቅስቃሴ ተከትሎ ከፍተኛ ስጋት ውስጥ የወደቀው የአብይ አገዛዝ ዛሬ በምስራቅ አማራ ቀጠና የተለያዩ አካባቢዎች የተጠናከረ የጦር ጀትና የድሮን አሰሳ በማድረግ ህዝብ ሲያሸብር መዋሉ ታውቋል። በጥቃቱ ሽንፈት እየደረሰበት ያለው የአብይ አገዛዝ ስልጣን አስጠባቂ ጦር በተለያዩ አቅጣጫዎች ከመደምሰስና ከመቁሰል የተረፈው ለፋኖ እጁን እየሰጠ ሲሆን በቀጠናው እየተበተነ የመጣውን የአገዛዙን ስልጣን አስጠባቂ ጦር ሽንፈት ለማድበስበስ በአማራ ህዝብ ላይ የተከፈተውን ጦርነት ደግፎ ከህዝብ ተቃራኒ በመሰለፍ የስርዓቱ አገልጋይ ሆነው የአብይ አገዛዝ ስልጣን አስጠባቂ መከላከያ ምክትል ኤታ ማጆር ሹም ጀነራል አበባው ታደሰ ዛሬ ጥቃቱን ለማስተባበል የሞከረበት መግለጫ ሰጥቷል። ምዕራብ ዕዝ የጽንፈኛ ቡድን እንቅስቃሴ ተከታትሎ እርምጃ በመውሰድ ሰላም እያጸና ነው በማለት በአደባባይ እየደረሰባቸው ያለውን ወታደራዊ ሽንፈት ለማስተባበል የሞከረ ሲሆን ቢደብቁት የማይደበቀውን የፋኖ ወታደራዊ ድል ተከትሎ ያገዛዙ ስልጣን አስጠባቂ ጦር በመቶዎች የሚቆጠሩ በየግንባሩ እጁን እያንከረፈፈ እየተማረከ ባለበት በቀጠናው የተለያዩ ግንባሮች እየተደመሰሰ መሆኑን ለማስተባበል ጦሩን ያረጋጋልኛል የሚለውን መግለጫ ሰጥቷል። የጦር ኃይሎች ምክትል ጠቅላይ ኤታ ማጆር ሹምና የአማራ ክልል ጸጥታ ካውንስል ሰብሳቢ የተባለው ጀነራል አበባው ታደሰ አብይ አህመድ በአማራ ህዝብ ላይ ከ2 ዓመት በላይ ባስቆጠረው ጦርነት ውስጥ ቁልፍ ሚና ካላቸው ያገዛዙ ወታደራዊ አዛዦች አንዱ ሲሆን በአማራ ህዝብ ላይ ለተፈጸመው የዘር ጭፍጨፋና የጦር ወንጀል በተባባሪነቱ በተደጋጋሚ ወቀሳ ሲቀርበት ቆይቷል። ሰላማዊ ሰዎችን የሚጨፈጭፈውን ሰራዊት በምስራቅ ህዝብ አለውና የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና በዘመቻ አርበኛ አደማሊ አባናደው እያደረሰ ያለውን ወታደራዊ ምት ለማስተባበል ጀነራል አበባው ታደሰ ዛሬ የሰጠው መግለጫ ባህር ዳር ላይ አስቸኳይ ስብሰባ እስከ መቀመጥ የደረሰበት እርምጃ ስርዓቱ በፋኖ በኩል እየተወሰደ ያለውን ወታደራዊ ጥቃት ያልጠበቀውና ድንጋጤ ላይ እንደጣለው ግልጽ ማሳያ ተደርጓል። ባህር ዳር ላይ ጀነራል አበባው ታደሰ በመራው አስቸኳይ ስብሰባ ላይ ምስራቅ ዕዝ አዛዥ የተባለውና በቅርቡ የተሰጠው ሹመት እንዲዘላቸው ከተደረጉት የአብይ አገዛዝ ስልጣን አስጠባቂ ወታደራዊ አዛዦች አንዱ በመራዊ ጭፍጨፋ ቁልፍ ሚና የነበረው ሌተናንት ጀነራል መሐመድ ተሰማ ከፌዴራል ፖሊስ ምክትል አዛዥነቱ ወደ አማራ ክልል ፖሊስ አዛዥነት በአብይ አህመድ እንዲዛወር የተደረገው ኮሚሽነር ዘላለም መንግስቴ የቀድሞው ባህር ዳር ምክትል ከንቲባና የአገዛዙን ስልጣን ለማስቀጠል በህዝባቸው ላይ የተከፈተውን ጥቃት ከደገፉ የክልሉ አመራሮች አንዱ ዶክተር ድረስ ሳህሉ ከአበባው ታደሰ ጋር ስብሰባ መስራታቸውና ስብሰባውን ተከትሎ የሚወጡ መረጃዎች ከፍተኛ ድንጋጤ ላይ መውደቃቸውን እርስ በርስ ወቀሳና ውንጀላዎች እንደነበሩና ከስብሰባ በኋላ የወጡ መረጃዎች ገልጸዋል። በዚህ ስብሰባ የአየር ኃይል ጥቃት ተጠናክሮ እንዲቀጥል የፋኖን ወታደራዊ ጥቃት ማክሸፍ አልቻሉም ያሏቸው ወታደራዊ አዛዦች በምስራቅ አማራ ቀጠና ያሉ የፖለቲካ አመራሮችን ጭምር በተደጋጋሚ ተጠያቂ በማድረግ ሲወነጅል የነበረው ጀነራል አበባው ታደሰ እያንዳንዱ ኃላፊነቱን ያልተወጣ በየደረጃው እርምጃ ይወሰዳል በማለት ሊባረሩና ሊታሰሩ የሚችሉ እንዳሉ ጭምር ፍንጭ መስጠቱን ስብሰባውን ተከትሎ ያገኘነው ተጨማሪ መረጃ ይገልጻል።
ግብጽ ውስጥም ዛሬ ንጋት ላይ በአባይ ወይም በናይል ዴልታ ላይ በተነሳ የእሳት ቃጠሎ አንድ ህንጻ ተደርምሶ በሰዎች ህይወትና አካል ላይ ጉዳት ማድረሱም ተገለጸ። አሶሼትድ ፕሬስ ከካይሮ እንደዘገበው ጠዋት ላይ በአንድ ህንጻ የውሃ ማሞቂያ ወይም ቦይለር ላይ በተነሳ የኤሌክትሪክ አደጋ እሳት ተፈጥሮ በትንሹ 11 ሰዎች ሲሞቱም 33 ሰዎችም ጉዳት እንደደረሰባቸው ባለስልጣናትን ጠቅሶ ዘግቧል። ከመዲናይቱ ካይሮ 103 ኪሎ ሜትር ሰሜናዊ አቅጣጫ በሚገኘው ግራቢያ በተባለው አውራጃ በሚገኘው መሐላም በተባለው የጨርቃ ጨርቅ ፋብሪካ አቅራቢያ ሁለተኛ ፎቅ ላይ የተነሳው የእሳት ቃጠሎ በአካባቢው የነበረ ህንጻም ተደርምሶ ለሰዎች ሞትና የአካል ጉዳት ምክንያት መሆኑም ተገልጿል። የግብጽ የሰራተኛ ሚኒስቴር ባወጣው መግለጫ እሳቱን ለመከላከል ወደ አካባቢው የሄዱ ሲቪል ሰራተኞችም ጭምር በእሳት ቃጠሎ መሞታቸውን ገልጿል። የከተማው ሀገረ ገዢ አሻሪፍ አልጋኔ ስፍራውን የጎበኙም ሲሆን የእሳት ቃጠሎውን ሙሉ በሙሉ መቆጣጠር እንደተቻለና ከፍርስራሽ ውስጥም አስክሬኖች መውጣታቸውን አስታውቀዋል። ባለፈው ሐምሌም በካይሮ ከተማ ውስጥ በሚገኝ ዋነኛ የቴሌኮም ኩባንያ ህንጻ በእሳት መቃጠሉን ተከትሎ በትንሹ 14 ሰዎች ጉዳት እንደደረሰባቸውና በችግሩም ሳቢያ ለተወሰኑ ሰዓታት የኢንተርኔትና የሞባይል አገልግሎትም መቋረጡ የተለያዩ የአገሪቱ መገናኛ ብዙሃን ዘግበዋል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።